ኪራዬ ጎሽ እንኳን መጣ እና እንደዚህ ትከሻቸውን ጭፍልቅ አድርግ ያዝልኝና ምን ማለት ነው ያዝልኝ እንዴ ቆይ ምን እያረክሽ ነው ኪራ ደግሞ ይሄን ያህል እኮ አልከብድም ኪራ ጀርባቸው ላይ ዝም ብዬ እንደዚህ አንድ ሁለቴ ብራመድ እኮ ሁሉም ህመም ይጣፋል ኧረ ተውኝ ልጅ አንድ በላት እኔ አንገቴን ታሽኛለች ብዬ ብጠራት ወደ አምላክ ልሸኝ ከሞትኩ በኋላ ምን ሊሰማኝ ይችላል ኪራ ኧረ እቺ ልጅ አንድ በልልኝ ይና አንቺ ደግሞ ፊት ሰጥተሽ ነው ልጅ ጋርኩሽ በልበቃ ይሁን ይልቅልሃለሁ ነው በቃ እዚህ ጋር ተቀመጥ እንግዲህ እዚህ ነው ያላክብረሽኝ እንኳን እንቢ ማለት ይከብዳል እያመሰገንኩ እቀመጣለሁ እንዴት ነው ዛሬ በጣም ደህና ነሽ ባለፈው ሳገኝሽ ግን እኮ ሙድሽ ጥሩ አልነበረ አዎ ትንሽ ተናድጄ ነበር ለዛ ነው አይ አንቺ ተናደሽ ሳይሆን ተከፍተሽ ነው የነበረው ቆይ ግን ምንድነው እንደዛ ያደረገሽ አይ እሱ እንኳን ይቅር እኔ አሁን ስለዚህ ጉዳይ ማንሳትና መከፋት አልፈልግም ልጅ ያለኝ መቼም ነገሩ ያበቃል መቼም አባዬ እንደዚህ ስትኮራብኝ እንዴት ደስ እንደሚለኝ ስለዚህ እኔ ደግሞ አንተ ደስ እንዲልና እንድትኮራብኝ ማድረግ ነው የምፈልገው ምን ለማድረግ እየሞከረ ነገርኛ ስልካችንን እኮ ይዞት ነው ቆይ ምን እያሰበ ነው ምን ለማድረግ እየሞከረ ነው አሁን በቀጥታ እኔ ጋር ለመመለስ ያነሳሳን ነገር ልትነግረኝ ትችላለህ ያው ካንተ ጋር ሰውን ነፃነት ይሰማኛል ያው ነፃነቴን ለማጣጣም ብዬ ነው ሌላ ነገር አይደለም መርማሪ ጆን እባላለሁ በቁጥጥር ስር ውለሃል ያገር ግን የገደለን ሰው ከመፈለግ ያልሞተን ሰው መፈለግ ሰላም ሰላም እንዴት ናችሁ የጽና የኪራ አድናቂዎች ዛሬ በጣም ደስ ብሎናል አዲስ ነገር ተፈጥሯል ተያዙ እነማን ናቸው የተያዙት እስኪ ገምቱ እስኪ እነማን ናቸው የተያዙት አቶ በላይ እንግዲህ ተይዘዋል በጣም ደስ ብሎናል እድሜ ለመርማሪ ጆን በጣም ጎበዝና ታታሪ ሰው ነው እንዲሁም አማን ዛሬ በቃ ትልቅ ስራ ሰራ አማን በህይወቱ ለመጀመሪያ ጊዜ ዛሬ ትልቅ ስራ ሰራ ከተንኮል አልፎ ያው የላከው አቶ በላይ ነው አቶ በላይ ወደ ፖሊስ ጣቢያ እንግዲህ አማንን ልኮ ተናገር እኔ በህይወት እንዳለው ሄድና ተናገር ብሎ ልኮት ነበረ ነገር ግን ደግሞ ወጥመድ ሆኖ ነው የመጣው አማን ወጥመድ ሆኖ መጥቶ ወደ መረቡ አስገብቶታል በጣም ደስ ይላል ነገር ግን ደግሞ በሌላ በኩል የአቶ በላይ ልጅ እና አቶ በላይ የተቀመጡበት ጠረጴዛ ወንበር ላይ ነበረ እንግዲህ የአቶ በላይ ልጅ መሆኗን አማን አላወቀም በዛ ምክንያት ስላላወቀ እሷ አልተያዘችም መያዝ ነበረባት በቀጣይ በእርግጠኛነት ትያዛለች እንግዲህ ልትጠይቀው ትሄዳለች አትሄድም ወይ ሌላ ሰው ትልካለች የሚለውን በቀጣይ የምናይ ይሆናል ነገር ግን የሷም ወንጀለኛ ስለሆነች የምትያዝ ይሆናል እንግዲህ እሷን ደግሞ እና ቤቲ የሚያጋልጡ ይሆናል ለነገሩ እነሱ ሽሽገዋቸው ነበረ አስወጡን ሲሉ አስወጥተዋቸዋል እነ ቤቲና እነ ሄኖክ ከወንጀል ላይ ወንጀል እየሰሩ ነው አቶ በላይና ወይዘሮ ህሊና እነሱ ቤት ገብተው እንግዲህ ሲያስፈራሯቸው ነበረ ይሄ አግባብ አይደለም አንድ ወንጀለኛ ሰው ስለ አጠፋው ጥፋት መቀጣት አለበት በህግ ፊት እንጂ ማንም ግለሰብ ከማንም ቤት እየሄደ በፈለገው ቀንና ሰዓት የማስፈራራት የመዛት መብት የለውም ነገር ግን አቶ በላይና ልጁ አይናቸው ፍጥጥ አድርገው የቤት ቁልፍ ሰርቃ ልጅቷ በዛ አማካኝነት ሄደው እነ ሄኖክ ጋር ገብተው ነበረ በጣም ነው ትንሽ የሚደብሩት ትንሽ ብቻ አይደለም በጣም ነው የሚደብሩት እንግዲህ ዞሮ በስተመጨረሻ የእጃቸውን ስላገኙ ደስ ብሎናል አማንም ቴንኪው ማለት እንፈልጋለን ስለ እውነት ስለመሰከርክ በርግጥ ምንም አማራጭ የለም ያው እስካሁን እየተሽለኮለክ ምን እያልክ ቆይተሃል እንግዲህ ኪራ ያለ ስራው ሲሳደር ነበረ በስተመጨረሻም ኪራዬ ነጻ ስለወጣ በድጋሚ ደስ ብሎናል
እንግዲህ ጥብሳቸውን በርቸስቸስ እያደረጉ ስብስብ ብለው አክብረዋል ደስታቸውን። ከዚህ በኋላ ኪራ ነጻና ነጻ ነው በጭራሽ። ኪራ እንግዲህ አቶ በላይ መክሰስ ይችላል። እንዲሁም ከአማን ጋር ከሄኖክ ጋር ምን አይነት ግንኙነት ይኖራቸዋል የሚለው ትንሽ ያሳስባል። ነገር ግን ደግሞ ኪራ ከጸብና ከግጭት መራቅ ስላለበት ለሁሉም ይቅርታ ሰጥቶ በሰላም መኖር ነው መምረጥ ያለብህ እንጂ ገሌ እንደዚህ ተሸሽጎ ገሌ እንደዚህ ደብቆ ሚስጥር ምናምን ማለቱ ምንም የሚጠቅም ነገር የለም። ስራና ኑሮህን ነው አንተ መኖር ማድረግ ያለብህ። የተቀረውን እንግዲህ እንደየስራው ብሎ መተው ነው። ሄኖክም ዞሮ ታሳሪ ነው። ፈልጎ አይደለም እንግዲህ ተኩሶ የገደለው። ነገር ግን ደግሞ በቃ ምንም አማራጭ አልነበረውም። አንድ ወንጀለኛ ሰው ወንጀል ሲሰራ የሆነ የሚያደርጉትን አያውቁም አይደለ? ስለዚህ ቤቲንም ያገባው በዛ አማካኝነት በዛ አጋጣሚ እንጂ ወዶና ፈቅዶ እንደማያገባት ከመጀመሪያውም ግልጽ ነበረ። በእርግጥ ከቤቲ ጋር አሁን ላይ ወደ ፍቅር እየገቡ ነበረ። እሷም ያፈቀረችው ሄድ መጣ እያለች ነበር በፍቅር ሙሉ ለሙሉ ባታፈቅረው ብቻ እንግዲህ እስር ቤት ሆነው ፍቅራቸውን ያጣጥሙታል። ያው እዚህ ጋር አሁን ላይ አይጥና ድመት ሆነዋል። ቀጣይ ይባስ ደግሞ የአይጦች አይጥና የድመቶች ድመት ሆነው እስር ቤት ፍቅራቸውን የሚያድሱት ወይ ደግሞ የሚያደፈርሱት ይሆናል። መልካም የመታሰር ጊዜ ይሁንላችሁ። ዙሮ ወንጀለኛ ናቸው። ወንጀለኛ ስለሆኑ ይታሰራሉ። ምናልባት አቶ በላይ አልሞተም። ስላልሞተ የሚታሰሩበት ጊዜ ቀላል ይሆናል። ያ ማለት ደግሞ ረዝም ጊዜ ይታሰራሉ ማለት አይደለም። እንግዲህ ቤቲ ከሞተ እኔ መሰክራለሁ፣ አብሬ ልታሰር አልችልም፣ የገደልከው አንተ ነህ እያለች ሄኖክ ስትለው ነበረ። እንግዲህ ለክፉ ጊዜ አብረው እንደማትሆን ስለሚያውቅ በቃ ከዚህ በኋላ ለቤቲ ምንም አይነት ፍቅር ሊኖረው አይችልም። ሄኖክ ገብቷቸዋል። ባልና ሚስት ሆነው ያው በእርግጥ ስለ እውነት ነው። ነገር ግን ደግሞ ለሷ ብሎ ነው ጥይት የተኮሰው። በቃ እሷ ቶሎ ብላ አብራው እንደማትታሰር በጣም የሚያስጠላ አይነት ንግግር ነበረ ስትናገረው የነበረው። በእርግጥ ከቤቲ ጥሩ ነገር መጠበቅ ስህተት ነው። ምናልባት ወንጀሉን ለመሸፈን ብቻ ብሎ ሳይሆን ኪራንም መበቀል ማናደር ስለምትፈልግ ለዛም ጭምር ነው እንግዲህ ያገባችው ሄኖክን። የሆነ ሰዓት ላይ እንግዲህ ኪራና ሄኖክን አገናኝታ ሄኖክን አስደብድባው ነበረ። ቤትዬ ምን ተሰማሽ? ከዛ በኋላ ሄኖክ አላሳዘነሽም? በኪያ ጉዳይ ኪራ ስለተቀየመ፣ ስለዚህ ያንን ደግሞ በቃ እህቴ እንዴት እንደዛ ያደርጋል ብሎ ኪራ መጥቶ ደብድቦት ነበረ ሄኖክን። ቤቲ እንግዲህ በዛ ሰዓት እንደው ምን ተሰማሽ? ኦኬ በዛ ሰዓት ደስተኛ ልትሆኚ ትችያለሽ። ከዛ በኋላ ስታገቢውስ ምንም አልተሰማሽም? ምታገቢው ሰው መሆን ብታቂ ኖሩ ታስደበድቢው ነበረ። የጠላቴ ጠላት ወዳጅ ነው እንደሚባለው እንግዲህ ሄኖክና አንቺ አትግባቡም። ሄኖክ የሚያቀሽ ክፉ ሴት እንደሆንሽ ነው። ግን አንድ አይነት ጠላት ስላላችሁ በዛ ምክንያት ተስማማችሁ። ዞሮ የቆፈራችሁት ጉድጓድ ራሳችሁን ነው የሚያስገባችሁ። ከአንድም ሁለትም ሶስትም በጣም ብዙ ጊዜ ተራምደሻል። በጣም ብዙ ጊዜ ክፋት አድርገሻል። ዞሮ አንቺ ወደ ጨለማ ነው ለሰው የምታስቢው። የጨለማ ደግሞ ራስሽ ነው መልሶ የሚወጥሽ። እንደዛ ነው እየሆነ ያለው። እንግዲህ ቤትዬ መልካም የጨለማ ጊዜ እንደሆነልሽ ምኞታችን ነው። ሰው የዘራውን ነው የሚያጭደው። አቶ በላይም ከዚህ በኋላ እንዴት ነው የሚወጡት የሚለውን በደንብ መቀጣት መቻል አለባቸው። የሚቀጡት በስተመጨረሻም አማን ላይ ዝተዋል። አማን ላይ ስለዛቱ ከመርማሪና ከፖሊስ ፊት ይሄ በራሱ ይሄ ንግግራቸው በቃ ብዙ አመታቶችን ሊያሳስራቸው ይገባል። እንግዲህ አማን ወደነ ሄኖክ ቤት ሄዶ የአቶ በላይን ልጅ እዛጋ ካላያት እዛጋ ካላወቃት ጥቃትና ጉዳት ተደርስበታለች እሷ። እንዲሁም አባባ በእውቀቱን ደብድበው ሜዳ ላይ ጥለው ስለሄዱ በዚህም ምክንያት
ይበልጥ ቅጣታቸው መስፋት እና በቃ መብዛት መቻል አለበት። የሰሩት ወንጀል አለ። ሌላም አባባ በወቅቱ ለመርማሪ ጆ የሚነግሩት አለ። ገና እንጠብቃለን። በቃ በጣም ወንጀለኛ ናቸው። በወንጀል የተጨማለቁ ሰው ስለሆኑ አቶ በላይ እንግዲህ የእስር ጊዜያቸው በቃ እየሰፋ እየበዛ ነው የሚሄደው እንጂ እየቀለለ አይሄድም። በዋነኛነት ግን አሁን ላይ የተከሰሱበት ወይም የተያዙበት ምክንያት ሳይሞት ሞቻለሁ የሚል እንግዲህ ደብዳቤ ወረቀት ስላጻፉ ነው። ሬሳ ሳይኖር ሞቻለሁ ምናምን በጣም ከባድ ነው። እንዲሁም ቀንደኛ ተባባሪ የሆነችው ልጃቸውም እንደነገርኳቸው መያዝ መቻል አለባት። እሷም አማን የሚያውቅበት መንገድም እንደነገርኳቸው ከነ ቤቲ ቤት ሄዶ እዛ ጋር ሲያያት ነው ስልካቸውን ልመልስ ብሎ ቢሄድ ለሱ መልካም አጋጣሚ ይሆንለታል። ምክንያቱም እሷን በዛው ያውቃታል። አሁን ላይ አያወቃት አይደለም የሱ ልጅ እንደሆነች መጠርጠርና መገመት ነበረባቸው። ምንም ነው ያልጠረጠሩት። ያልጠረጠረ ተመነጠረ። ሹካ አንስታ በሹካ ልትወጋው ነበረ። እኔ እንደው የፈራሁት የለስላሳ ጠርሙስ አንስታ ራሱን ትማታለች ብዬ ነበረ። ግን ልጅቷ ትንሽ ከአባቷ ሳትሻል አትቀርም። አቶ በላይ ጥዲፍ ችኩል ይላሉ። ብልሃተኛ ነኝ ምናምን ብለው የሚያወሩት ውሸት። አቶ በላይ ምን ነው ከልጆት ሳከን ማለትም ቢማሩ። ልጆት አማን ኖ ኖ ኖ ኖ አማን አይሆንም አለች። አማን አይሆንም ወጥመድ ይሆናል አባዬ ስትልህ እሺ ልጅ ብለህ የቀንደኛዋ ልጅህን ምክር መስማት ነበረብህ። እንግዲህ መልካም የከርቸሌው ጊዜ ይሁንልዎት አቶ በላይ እና ጽናት ደግሞ ምንድነው አቶ ያሬድ መንገድ ላይ የምትላከፈው እንዴ? ተው እንጂ ተኝተህም ቁመህም በቃ ስራህ መቃኘት ነው እንዴ? ነውር ነው። ማነህ አቶ ያሬድ? ያሬድ የተባልከው ሰውዬ ይሄ ነገር እንዳይደገምህ እኛ ራሳችንን ሰላማዊ ሰልፍ የምንወጣብህ። ሴት ልጅ በዚህ ጊዜ መላከፍ ምናምን ቀረ። በቃ ሶሻል ሚዲያ ተጠቀም። ከስራ ውጭ ያለውን ጊዜህን ሰዓት ግን ከተሳካልህ እንግዲህ በሶሻል ሚዲያ የምትፈልጋትን ሚስትህን መፈለግ ነው። ያው አሁን ላይ በሶሻል ሚዲያ ሚስት ስለሚፈለግ እንግዲህ ለተወሰነ ጊዜም ቢሆን ይግባባሉ። ምናልባት ባይዘልቅም ጋብቻቸው እንደነ አቶ ያሬድ ያሉ ወንዶች እንግዲህ ወደ ሶሻል ሚዲያ ጎራ በሉ። መንገድ ላይ ሴትን አትላከፉ። እንግዲህ መርማሪ ጆ እና ሀኒ ደግሞ ይጣመሩ። ሀኒ የኪራ እህት እንደሆነች ትወቅ እያላችሁ ነው። ሀኒ እንግዲህ ቢሮ ውስጥ ገብታ እንዴት ነው ዘና ፈታ ብላ ጭራሽ አቤት ሀኒ ግን አረ ከበረሃም በጣም በቃ በላይ ከዛ ውጭ የሆነ ስም ራሱ ፈልግ ኪራ። ከዛ ውጭ ራሱ የሆነ ስም ልናወጣላት ይገባል። እንዴት ነው በየትኛው ሀገር ነው ጽዳት እያጸዳች አንድ ሴት በቆሎ የምትበላው? ጽዳት ላይ ምግብ ወይ ሀኒ ግፍሽ በጣም ነው የምትገርሚው። እንግዲህ እነኪያም እኮ ይበላሉ። እዚህ አምጥቼ ለናሆም ይጠበስ። ይሄ የተቀደሰ ሀሳብ ነው አለቃ ኪራ ጨጓራቸው ተቃጠለ፣ ጨጓራቸው ነደደ። ቤት ሲሄድ ኒና አለች፣ ቢሮ ሲመጣ ሀና አለች። አቤት ሀና ግን እህቱ እንደሆንሽ ያወቀ ቀን ለተናገረሽ ንግግር ያው ይቅርታ ይጠይቅሻል። በእርግጥ ኪራ ችግር የለበትም፣ ጥሩ ሰው ነው። በጣም ሰብአዊነት የሚሰማው ሰው ነው። በሱ በኩል ማንም ሰው እንዲጎዳ ማንም ሰው እንዳዝንበት አይፈልግም። ጺም እንደዛው ነች። እንግዳ ተቀባይ፣ ሰው አክባሪ፣ ሰው በቃ አቃፊ ናቸው። በጣም ደስ የሚሉ ፋሚሊዎች ናቸው። በጣም ነው የምንወዳቸው የምናከብራቸው እኛ በበኩላችን። ነገር ግን ደግሞ ስህተት ነው ሀንዬ፣ መጠንቀቅ መቻል አለብሽ። ፋይል እንዳይቃጠልብሽ ያው እንደተናገርሽው የተቃጠለ ነበረ ግን ደግሞ ባዶ ነው ብለሻል አይደለ? ደግሞ እኮ አትዋሽም። የማትዋሸው ነገርስ ለመዋሸት አትሞክር። የምትናገረው ነጯን ነው በቃ። ስለዚህ መጠንቀቅ መቻል አለብሽ። ዛሬ መልካም ነገር ሆኖ አልፎልሻል ማለት ሁሉ ጊዜ መልካም ነገር ይሆናል ማለት አይደለም። ብትጠነቀቂ መልካም ነው ባይነን። እንዲሁም ከመርማሪ ጆ ጋር በጣም በቃ
ከመግባባት አልፋችሁ ልትጋቡ ነው። ይጣመሩ የብዙ ሰው አስተያየት ነው። ይጣመሩ ያላችሁ ጽፉልናላችሁ። ስለዚህ ይጣመራሉ። መጣመራቸው የማይቀር ነገር ነው። እንዲሁም ኪራና ሀና እህትና ወንድም መሆናቸው ይታወቅ። ሀኒ ትቀላቀል እና ነጻ ትውጣ የብዙዎቻችሁ ምኞት ነው። ይሄም ይሆናል፣ ምንም ጥርጥር የለውም። ነገር ግን ደግሞ ደስ የሚለው ነገር ናሆም ወዷታል። እሷ ጋር የሚሰራ ሰው በቃ ደስተኛ ሆኖ ሲስቅ ነው የሚውለው እያለ ነው። ናሆማ ደግሞ ስራ የተበላሸ እያለ ከሚስቱ ጋር እየተወያየ ነው። ናሆምዬ ስራህ እንግዲህ ያጋጥማል። አንተ በጣም ጀግና፣ በጣም ብርቱና ጠንካራ ሰው ነህ። ለጓደኛህ ለኪራን ብርታት፣ ጥንካሬ የምትሆን በቃ ቀኝ እጅ ነህ። የእውነት ከልብ ጓደኛ የሚለው ቃል ብቻ አይገልጽህም። ስለዚህ ስራህን ደግሞ ይስተካከልልሃል። እንዲስተካከልልህ እንመኛለን። የማያልፍ ነገር የለም፣ ያልፋል፣ ይስተካከላል ሁሉም ብለን ሙሉ እምነት አለን እና በስተመጨረሻም ጠበቃው እና ኪያ እንዴት ነው? ኪዩ ግን የሳምሾ ተሳስቼ ስሜታዊ ሆኜ ምናምን እንደዚህም ይቻላል እንዴ ኪዩዬ? አቤት ኪያ ግን አሁን ስመሽ ልቡ ውስጥ ተጎዝጉዘሽ ደግሞ ነገ እኮ በቃ ልትርቂው ነው። ነገ ደግሞ ስትርቂው በቃ ልቡ ዝቅ ዝቅ እያለ የተሰባበረልሽ ነው የሚመጣው እንደ ሸክላ። ስለዚህ እንደዛ ባታደርጊ መልካም ነበረ። ዞሮ ገብተሻል። በቃ ይደገማ ኪያ፣ አንድ ያጣላል። ስለዚህ በቃ ይደገም ኪያ። ኒና ደግሞ አባባ በእውቀቱን ምን አርጎ ብለሽ ነው? ሽት ነው ጭምቅ ነው እምቅ ነው? ጭራሽ ኪራና ያዝልት ያለሽ። አቤት አቤት እብደትሽ፣ አቤት እብደትሽ። ኒና ደግሞ ትልቅ ሰው የምትሆኙ መቼ ነው? ስለማስቃችሁ ክፈሉኝ እያለች ነው ኒና። ምን ይመስላችኋል? ምን እናድርግነ ኒና? እኔ ይከፈለኝ፣ አመስግኑኝ፣ በቃ ምስጋና ይከፈለኝ ብላለች ኒናና እንዴት እናድርግ ጎበዝ? በቃ ቴንኪዩ ኒና እንወድሻለን። በቃ አንቺ ባትኖሪ እያላችሁ እስኪ ኮሜንት ላይ ጻፉላት ደስ እንዲላት። ኒና እንወድሻለን፣ ኒና ቴንኪዩ እያላችሁ በቃ ኒና የሳቄ ምንጭ፣ ኒና የድራማው ድምቀት እያላችሁ ኮሜንት ላይ ጻፉላት። ለዛሬው ያዝነው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ እንመኛለን። በያላችሁበት ሰላማችሁ ብዝት ይበል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።